ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ እናቲ ትናንት ብዙ አስተያየቶቹን ስለሰጠ ነው ምናምን ይመስለኛል። አይ ቲንክ ያው እንግዲህ ዛሬ እንዳያችሁት ጨረቃዎች ቤት ተገኝቷል። ቅምጥሌንም አግኝቷታል። ብሩኬንም ደግሞ እንግዲህ ስህተቱንም ማስተካከል ያለበትንም ነገር ነግሮታል። እንዲሁም ደግሞ ቅምጥሌንም ነግሯታል ማለት ነው። እዚህ ጋር ቅምጥሌን ወይም ብሩኬን አንዳቸውን ወግኖ ሳይሆን ሁለታቸውንም ሚዛናዊ ሆኖ ነው ዛሬ የመጣው። ኦልሬዲ እኔ ደስ ብሎኛል። ሚዛናዊ ሆኖ ሴት ልጅ እንደሚያስፈልጋት ወንድ ልጅ ምን እንደሆነ ምናምን እያንዳንዱ ነገር እንዲሁም ደግሞ ለቅምጥሌ ነፃነት መሰጠት እንዳለበት ቤቱ መዘጋት እንደሌለበት ተናግሯል። ቅምጥሌም ደግሞ የተሰማትን የምትፈልገውን ተናግራለች ማለት ነው። ብሩኬም እንደዛው። ግን መጨረሻ ላይ ያሳቁኝ መጨረሻ ላይ ብሩኬ ዝም ብዬ ሰማችሁ ስላልነበረ መጨረሻ ላይ ምንድነው እንደውም በቃ ምናምን ብሎ ተነሳና ምንድነው ሀሰን ያው እንግዲህ ትናንት እንዳያችሁት ልብሷን ምናምን አምጧል። ግን ደግሞ ማን ነው ፍፄ ማን ነው ናቲ ያው ፍፄንም ተቆጥቶታል ትናንት እንዳያችሁት። ግን ደግሞ ሁለታቸው ሀሰን ልክ እንዳልሆነ ነው እያወሩ ያሉት እና እየሆነ ያለው እንደዛ ነው ማለት ሁለታቸውን ለማለያየት ያክል ነገር እንደሚፈልግ እያሳየ ነው እንግዲህ ሀሰን እየሰራ ያለው ማለት ነው። ያ ነገር ደግሞ ኦዲየንስም ሆነ ብሩኬም እንዲሁም ደግሞ ፍፄ ደግሞ በብሩኬ በኩል ስለሆነ ልክ እንዳልሆነ እያዩ ነው። ልክ ናቸው እነሱም። ምክንያቱም አንዳንዴ ልክ እንደዚህ አሁን ለምሳሌ ምንድነው ይሄ ናቲያውን ትልቅ ሰው ነው፣ በትዳር የኖረ ሰው ነው፣ ይበልጣቸዋል በተለምዶ። ይሄ ትልቅ ሰው እንኳን ባይሆን ያኔ ትልቅ ሰው ሲባል ብዙ ትልቅ ሰው አይደለም ባይዘወይ፣ ግን ደግሞ ህይወት ያስተማረ ሰው ነው፣ በትዳር ልምዱ ያለው ሰው ነው። ልምድ ያስፈልጋቸዋል አይደል? ለእያንዳንዱ ነገር ለምንም ነገር ልምድ ጥሩ ነው ብዬ አስባለሁ። ልምድ ኑሮት እንግዲህ ትዳሩን አቆይቶ በፍቅር ቆይተውን አይደል ልጅ የወለዱት፣ ልጅም ወልደዋል። ስለዚህ ከነሱ መማር አለባቸው ብዬ አስባለሁ። ያ ሲባል ደግሞ ሁሉም ሰው የወለደ ሰው ወይም ደግሞ በትዳር ረዥም ዓመት የቆየ ሳይጨቃጨቅ ሳይጣላ ይቆያል ማለት አይደለም። ጭቅጭቆችን ጸቦቹን አሳልፈዋል። ግን ደግሞ የተጣላ ሁሉ ከውስጡ ፍቅር የለም ማለት አይደለም። ግን አይደለም በትዳር እየኖራችሁ መንገድ ላይ እንኳን ከሰው ጋር በሆነ ነገር ላትግባቡ ትችላላችሁ። ቃላትን ልትጠቀሙ ትችላላችሁ። እዚህ ጋር አሁን ናቲም ቅድም እያለ ነበረ ገና ወደ ቤት ሲሄዱ አንተን ለማናደድ ብዙ ቃላቶችን ልትጠቀም ትችላለች ብሏል። በተለይ ሴቶች ታውቃላችሁ ስንናደድ ብዙ ቃላቶችን እንኖረጉር እንችላለን ምናምን እንደ ሰው ቢለያይም አሉ ወይ ደግሞ ዝም ልትሉ ትችላላችሁ። አሁን ለምሳሌ ጠይቀኝ፣ ምንድን ነው የሚያስፈልግሽ በለኝ፣ ምንድን ነው የከፋሽ በለኝ፣ ለምን አትጠይቀኝም? ይሄ መንከባከብ ፍቅር ስጣት ሲባል ዝም ብሎ ገንዘብ ወይ ደግሞ አልባሳቶች ወይ ደግሞ የምትፈልገውን ከምግብ ሊሆን ይችላል ያን ነገር ማድረግ ብቻ ሳይሆን ያን ነገር አድርግ፣ ግን ደግሞ በቃ ምንድን ነው የጎደለሽ ነገር የከፋሽ ነገር ምንድን ነው ውስጥሽ የተሰማሽ ያለውን የሚለውን ነገር እንድጠይቀ ይፈልጋለሁ ብላለች አይደለ ቅምጥሌ። ብሩኬ ደግሞ ምንድን አለው የምትመልስልኝ አይመስልም ወይ እንዲህ ስትለኝ ሲል ያው አኩርፋለች። ቢጠይቃትም እንኳን ትክክለኛ መልስ አትመልስለትም ወይም ደግሞ ዝም ነው የምትለው። ትናንት የሆነ ነገር ሲያወራ ታይታችኋል። ጸጥ እያለችው ነበረ። ግን ለጊዜው ዝም አለች። አትመልስልም ማለት ደግሞ ምንድን ነው ይሄ የውስጧ ፍቅር ወጧል። አታፈቅርም አትወድም ማለት አይደለም። ለጊዜው ጊዜ ያስፈልጋታል። እናቴ ዛሬ በጣም እግዚአብሔርን ለሁለቱም እየተናገረ የነበረው ንግግር እኔ ተመችቶኛል። ምክንያቱም ጊዜ ያስፈልጋታል። በቃ አናዷታል፣ አበሳጭቷታል። ጊዜ ትፈልጋለች። በደንብ እንድታስብ ጊዜ መሰጠት አለባት። ይሄ ዝም ብሎ እኔ ጋር ሆኚ ወይ ደግሞ ለምን እንደዚህ ምናምን ብሎ እንትን ማለት ብቻ ሳይሆን በቃ ጊዜ ያስፈልጋል። ብሩኬ ጊዜ ስጣት። ጊዜ ስላልሰጣት ስላጨናነቃት የሚለወጥ ነገር አይኖርም። ቅምጥሌ ደግሞ ረዥም ጊዜ መወሰድሽ አጭር ጊዜ መወሰድሽ ያው ብሩኬ ጋር ያለሽ ነገር ታውቂዋለሽ። እኛ አይደለም የምናውቀው ምን ያክል ፍቅር እንዳላችሁ ምን ያክል መዋደድ እንዳላችሁ መለያየት እንደማትችሉ ያለባችሁ ነገር እናንተ ነው የምታውቁት። ስለዚህ ጊዜም ስጣት ብሩኬ፣ እንደዚህ ቶሎ አትናደድ። እሷ ደግሞ እንደፈለገች ጸጉር ቤት መሄድ እፈልጋለሁ እንደፈለኩ የፈለኩትን ነገር ማድረግ እፈልጋለሁ ብላለች። አድርጌ እሱ ነፃነትሽ ነው እንግዲህ ቃል ገብታለች። የትም አልሄድም ቤቴ ነው እንደውም ከወጣች ትወጣላለች። ደግሞ ዛሬ አይ ብሩኬ ደግሞ ትንሽ ሊጮህ ነበረ የሆነ ሊናደድ ነበር። ግን ደግሞ እንግዲህ ናቲ ደግሞ ቃል አስገብቶታል። ግን ለእያንዳንዱ ነገር ተስፋ መቁረጥ አያስፈልግም። በተለይ ፍቅር ላይ ስትኖሩ ብዙ የሚያናድድ ነገር የሚያበሳጭ ነገር ሊኖር ይችላል። ግን ደግሞ መቻል። እዚህ ጋር ደግሞ እኔ የተመቸኝ አነጋገርና የተመቸ ቃል ናቲን የጠየቀችው አጠያየቅ ምንድን ነው ያለችው? ፈርተህ ታውቃለህ ወይ ማለት ለነገ ብለዋለች። ምክንያቱም ታውቃላችሁ ከዚህ በፊት እየተፈጠሩ የነበሩት ነገሮች ሌላ ሴት ይመጣሉ ምናምናምን ነገር ብዙ ነገሮችን ልናልፍ እንችላለን። አልፈናንም ችግር የለውም። ግን በሴቶች በኩል እየመጣብኝ ያለውን ነገር መቋቋም አልቻልኩም ብላለች አይደል? ስለዚህ ነገ ለሚመጣብኝ ነገር ምን ዋስትና አለኝ ነው ማለት በህይወታችሁ በተለይ ማለት ነው አንድ ሰው ይህን ነገር አታድርገው ተብሎ ደጋግሞ ሲያደርግ ጥፋቱ ምንድን ነው? ወይ ያ ሰው እናንተን አልፈልግሽም ወር ደግሞ አልፈልጋችሁም ከማለት ይልቅ እናንተን ገፍቶ ማባረር ነው የሚፈልገው። ምክንያቱም ማለት ነው አንድ ሰው እናንተን አንዳንድ ሰዎች ባህሪ ነው
እናንተን አልፈልግሽም ወይ ደግሞ አልፈልግም ከማለት እናንተ የማትፈልጉትን ነገር ይህን ነገር አታድርግ፣ ይህ ነገር አይመቸኝም እያልሽው ደጋግማ ያደርጋል። ይህ ነገር አልፈልገውም አታድርግ እየተባለች ደግሞ ደጋግማ ታደርጋለች። ከዛ ምንድን ነው እናንተ በቃ መረር ብሏችሁ ከህይወታችሁ ትወጣላችሁ ማለት ነው። እንደዚህ በቀጥታ የሆነ ከአንቺ ጋር መቀጠል አልፈልግም ወር ደግሞ ከአንተ ጋር መቀጠል አልፈልግም ከማለት ይልቅ ያን ነገር ይጠቀማሉ። ስለዚህ ምናልባት ቅምጥሌ እያናደዳት እያበሳጫት ያለውና ለነገ ህይወቷ ያሰጋት ከዚህ በፊት ሌላ ሴቶች አታምጣ፣ እንደዚህ ነገር አታድርግ፣ ወይ ደግሞ እንደዚህ ለሰዎች እሽሽ አትበል፣ ለሴቶች ውሉምታ አይኑርህ ብላ ተናግራ ነበር ከዚህ በፊት ካስታውሳችሁ። ለሴቶች ትትና ስለሚኖረውና በወንድምነት ስለሚቀርባቸው ስለሚያባብላቸው ምናምን ፍቅር እያያዛቸው ነው። ስለዚህ ያ ነገር ደግሞ ለእኔም ለእነሱም ለእሱም ጥሩ አይደለም ብላ ተናግራለች ከዚህ በፊት ካስታውሳችሁ። ማነች የምትባለው መጣ ግን በቃ ፍቅር ሰጠኝ ምንድን ነው እንደ ወንድም ሲያቀርበኝ ምናምን ፍቅር ያዘኝ ብላ መጣች አይደለ? ስለዚህ ቅምጥሌ ደግሞ ያልክ አይደለም፣ እኔ ሴት ስለሆንኩኝ ይረዳችኋለሁ፣ ስለዚህ ተው ብላለች። ብሩኬ ደግሞ እንዳያችሁት ችግር የለውም ከአንድ ቤት የምንኖር ምናምን ሲል በቃ ይህ ልጅ ያለው ነገር ምንድን ነው? ነገ ዋስትና ምንድን ነው? ነገ ተጋብተን አብረን አንድ ቤት ስንኖር ምን አይነት ህይወት ነው የምኖረው ብላ ስታስብ ደግሞ እንደ አንዲት ሴት ልጅ ልክ ነች ነው። ስለዚህ ጥያቄ መጠይቋ ብዙ ነገር የሚያስጨንቅ ነገር አለ ስትለው ናቲ ደግሞ አዎ ልክ ነው ብሏል። ስለዚህ ነገሮችን ቆም ብላችሁ አስቡ። ብሩኬም ቆም ብላ አስብ። እዚህ ጋር ቅምጥሌ ለምን እንደዚህ ያልሽ፣ ለምን አልፈልግም አልሽ፣ ለምን አልወድም አልሽ፣ ወይ ደግሞ ለምን እንደዚህ ያልሽ ምናምን ሳይሆን በቃ ጥፋቴ ምንድን ነው፣ ይህን ነገር ማድረግ የለብኝም መተው አለብኝ ብለህ ይህን ነገር መተው አለብኝ ማለት ነው። በቃ ቅምጥሌን ትወዳታለህ፣ ታፈቅራታለህ፣ አብረ መኖር ትፈልጋለች። ስለዚህ የትኛውም ሴት ገደል መግባት ትችላለች። በቃ እንደ ማንኛውም ሰው የትኛውም እንደምታውቀው ሀይ ብለህ ታልፋለህ ምናምን። ከዛ ውጭ ይሄ ትትና እንደዚህ የሚባለው ነገር አስፈላጊ አይደለም። ይሄ ትትና እንደ ማንኛውም ሰው የሆነ በሆነ ነገር ሊኖር እኮ ይችላል። ግን ይሄ እንደዚህ ጠለቅ ብሎ ምንድነው የጎደለች ምንድነው ምናምን የሚለው ነገር ምናልባት ሴቶቹን ወደ አንተ ሊስባቸው ስለሚችል ያን ነገር መተው አለብህ ብዬ አስባለሁ። ቆም ብላችሁ አስቡ፣ ችግራችሁን ፍቱ። ብሩኬም ይቅርታ ጠይቋል። ቅምጥሌ ደግሞ ነገሮቹን ናቲ ልኩ ነው ማን ነው ሀሰብ የሚልሽን ነገር ማታዳምጭ፣ ማንም የሚልሽን ነገር አታዳምጭ፣ ራሽን ቆምልሽ አስቢ፣ ራሽን አዳምጭ ብሏል። እዚህ ጋር ህይወት ራሳችሁ ነው የምትኖሩት፣ ሌላ ሰው አይደለም። እናታችሁ፣ ወንድማችሁ ወይ አባታችሁ ወይም ደግሞ ሌላ ሳማን ጓደኛችሁ አይደለም የሚኖረው። እናንተ አሁን ቅምጥሌ የምትኖሩ ብሩኬ ጋር እንጂ ሌላ ሰው ጋር አይደለም። እንደዚህ ነው ብለው ስለ ብሩኬ ቢያስረዱሽ በቃ እነሱ አያውቁትም፣ አንቺ ነሽ በደንብ የምታውቂው። ስለ አንቺ ደግሞ ለብሩኬ ቢያስረዱት ደግሞ እሱ ነው የሚያውቅሽ እንጂ አንቺ ምንድን ነው የሚባለው ይሄ ሌላ ሰዎች አያውቁሽም አይደለ? ስለዚህ እነዛ ሰዎች በሚሉት ልክ እኛ እነዛን ሰዎች መረዳት ወይ ደግሞ ልክ ናቸው ብለን ማሰብ የለብንም። ምክንያቱም ለምሳሌ ባሎቻችሁን ወይ ደግሞ ሚስቶቻችሁን የምታውቋቸው እናንተ ናችሁ፣ ሌላ ሰው አይደለም። ይሄ ዝም ብሎ ሌላው ሰው ከሀይላይቱን ነው የሚያውቀው፣ ግን እናንተ ውስጡን ተለቅላችሁ ለምታውቁ ሌላ ሰው ማስገባት ልክ ነው ብዬ አላስብም። ሀሰንም ሆነ ፍፄም ሆነ ወይም ደግሞ ማንም አስፈላጊ አይደለም ብዬ አስባለሁ። ራሳችሁ ቆም ብላችሁ አስቡ፣ ተነጋገሩ። ችግሩ እንደምትፈጡት አልጠራጠረም። እንግዲህ ናቲ ዛሬ ከቤት በነፃነት እንድትንቀሳቀስ በርም እንዳይዘጋባት አድርጓል። ስለዚህ ምናልባት ያ ነገር ቅምጥሌን ወደ ራሷ ይመልሳታል፣ ነገሮቹን እንድትተው ያደርጋታል ብዬ አስባለሁ። ብሩኬም ደግሞ ቆም ብሎ ለማሰብ ቆም ብለው ነገሮችን አስበው ለመነጋገር ይበቃሉ ብዬ አስባለሁ። ችግርን ካልተነጋገር ልንፈታው አንችልም። ይሄ አኮረፍኩ አታናግረኝ ምንም ችግራችሁ ሊፈታላችሁ አይችልም። ስለዚህ ቆም ብላችሁ አስቡ፣ ተነጋገሩ። ናቲ ምንም ነገር ብትልህ እሺ በል፣ ምንም ነገር ብትልም እንደዚህ አድርግ ምናምን እያለ መክሮታል። ምክንያቱም ሴት ልጅ ጊዜ ያስፈልጋታል እንደዚህ ብሎ እንግዲህ እንዳያችሁት በደንብ አድርጎ መክሮታል። ቅምጥሌም ደግሞ ያው ነገሮቹን ቆም ብለሽ አዳምጭም ብሎሻል። እንግዲህ ሁለታችሁም የምትመከሩ ልጆች አይደላችሁም። ሲጀመር እናንተ ብዙን ሰው መምከር የምትችሉ ልጆች ናችሁ። አንደኛ ህፃን አይደላችሁም፣ ሁለተኛ እውቀት የሌላችሁ ሰዎች አይደላችሁም። እውቀት አላችሁ። ነገ ምንድን ነው የሚለውን ነገር በደንብ ታውቃላችሁ። ብቻ ነገሮችን በደንብ ማወቅ የምትችሉና ያወቃችሁ ልጆች ስለሆናችሁ ማለት ነው። ሲጀመር ሶስተኛ ወገን ራሱ አስፈላጊ አልነበረም። እዚህ ጋር ማንም ሊያስታርቃችሁ ራሱ መምጣት አልነበረበትም ብዬ አስባለሁ። እናቴ እንግዲህ ብሩኬ እንዳያችሁ እንደፈለገ ሲቆጣው ነበረ። የወንድማማቾች የተጸመላችሁ ለዚህ ነው። አንዳንዴ ስንናድድ ባየነው ልክ ልንናገር እንችላለን። ግን ወንድምና ወንድም ቢጣሉም ሌላ ሰው ሲያስፈልጋቸው እንደምታዩት እንደፈለገ ተቆጣው፣ እንደፈለገ ቆነጠጠው በሉት። ዛሬ ደግሞ ወንድሜን አለኝ ሲለው ደግሞ ተገኘለትና ግዴታዬ ነው ምንም ችግር የለውም ብሎታል። ሲቆጣ ሰንብቶስ ችግር የለውም ይላል አላለም ብሩኬ? እና እንግዲህ ተገኝቶለታል። ለሁለታቸው ምክር ሰጧቸዋል። ምክሩን ተቀበሉ። ያው ናቲ ትልቃችሁ ነው። ትልቅ ሲባል ትልቅ ሰው አይደለም፣ ገና መላጣ ስለሆነ ብቻ በጣም ትልቅ ሰው ይሆናል ማለት አይደለም። ግን እንዳልኳችሁ ህይወት አስተምሮታል። በትዳር በፍቅርም ሆነ የሚቀድማችሁ ሰዎች ካሉ ከነሱ መማር ጥሩ ነው። የነሱ እያሳለፏቸው ነገሮች ሊኖሩ ይችላሉ። ሁሉም ሰው ትዳር ላይ ሲቆምና ትዳርን ይዞ ስታዩት በቃ ዝም ብሎ እንደዚሁ ጀስት የተያዘ ነገር አይደለም። ብዙ ነገሮችን አሳልፈው ነው እዛ የሚደርሱት እና ስለዚህ ጨረቃዎች የተረጋጉ። ቅምጥሌም እንግዲህ ጊዜ ስጡ ይብላለች ሲመስለኝ። ዛሬ ማን ነው
ማክሰኞ ነው ነገሩ ነው እስከ ምናልባት እስከ ሐሙስ በቃ ነገሩ ያበቃል ማለት ነው፣ ጾሙ ሳይገባ ብዬ አስባለሁ። እንደዛ ሲሆን እንዲሆን እንፈልጋለን። ቅምጥሌ ደግሞ ቤት ቁጭ ብላ እንደዚህ አምሮባታል። ፈጣሪ ሆይ ይመርብሽ። ሁልጊዜ ብሩኬ እኮ ነው ተው 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 ዝም ብዬ ነው ማያችሁ ብሎ መልሶ ግን ይላል። እዛ ደግሞ ቅምጥሌ አይታችኋታል መሀል ላይ እኔ እኮ አንተ ጥፋተኛ ነህ ማለት አይደለም ምናምን እያለች እያባበለችው ነበር። አቤት አውቀው እኮ ነው በማለ ደግሞ እንደዚህ ይሆናሉ። አይ ካሜራዊቱ ስትዘጋ እኮ አሁን እኮ አልሄዱም። ናቲ ራሱ አሁን ምሳ ይበላሉ አብረው። ዝም በኔ ማልነግራችሁ ልክ በቃ እንሂድ አይደል እንውጣ ምናምን አሉ አውቀው ውሸት። ቅምጥሌ ደግሞ ልሂድ አለች እና ሄደች። ከዛ አሁን ሶፋ ላይ ቁጭ ላሉ አብረው ይበላሉ ይጠጣሉ። ብላ አፍያ ላይ እኮ ብሉ ጠጡ። አዎ እንደዛ ነው። ሌላ ምንም ነገር ሊፈጠር አይችልም ላችሁ ፈልጌ ነው። በተረፈ ወዳችኋለሁ። ምንም ደግሞ ብዙዎቻችሁ ወይኔ ዛሬው ቀን የሚከብድ ይመስለኛል ምናምን እያላችሁ ምን የሚከብድ ነገር የለውም። ከጧት ጀምራችሁ ኮሜንታችሁ እንደዛ ነበረ። ምንም አይከብድም። እንደውም ደስ የሚል ቀን ነበረ። ሲመከሩ ማየታችኋል። ሁለታቸው አንገታቸው ድፍት አድርገው እየሰሙ ነበረ። ምክንያቱም ታላቅን ያከብራሉ። እንዳያችሁት ይወዱታል፣ ያከብሩታል። ቅምጥሌ ምሽን ያለችው ብሩኬም እንደዛው። ኦኬ። በዛ ላይ ደግሞ ጸበኛ አይደሉም። ምን ታደርጉታላችሁ? እና ያለው ነገር እሱ ነው። ወዳችኋለሁ። መልካም አዳኑላችሁ። የነገ ሰው ይበለን።